ቃልውድ ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የዋን ፖድካስት ነው። በየዋን ፖድካስት ዝግጅታችን በኪነ ጥበቡ ዘርፍ የተለያየ አበርክቶ ያላቸውን ግለሰቦች ይዘንላችሁ ወደ እናንተ እንደምንቀርብ ይታወቃል። ለዛሬም እንዲሁ አንድ የኪነ ጥበብ ባለሙያ ይዘንላችሁ ቀርበናል። ዝግጅታችን ሁልጊዜም እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ ስንል በታላቅ ክብር ነው። እንግዳችን እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በቅድሚያ እስቲ እንተዋወቅ እና በምን የሙያ መስክ እንደተሰማራ ገለጽልን። ሰለሞን ደመቀ እባላለሁ። የኪነ ጥበብ ባለሙያ ነኝ። ሲዳማ ባህልና ስፖርት ቢሮ ይባል ነበረ። ለ6 ወር ስልጠና ይሰጥ ነበር። ስልጠናውን ወሰድኩኝ። ስልጠናውም ደስ እያለኝ መጣ። እኔም አክቲቭሊ ፓርቲሲፔት ማድረግ ጀመርኩኝ። እየቀጠል ስልጠናውን ለ6 ወር በዛው ቆየው። ስልጠናውን ወሰድኩኝ። እንዳልኩህም በጣም ተሳትፎ ማድረግ ጀመርኩኝ። ውስጥ ያሉትን ነገር ማውጣት ጀመርኩኝ። ለዛ ማስመረቂያ ለስልጠናው የሚሆን አገና የሚባል የሲዳማ ቲያትር ነበረ። እዛ ላይ መሪ ተዋናይ ሆኜ አገናን ሆኜ ሰራው። ከዛ በኋላ እዛው ቀረው። እዛ ቡድን ውስጥ በአባልነት ሰራው። ግጥሞች ጻፍኩኝ በሲዳምኛ። አሁን ራሱ አንዳንድ የሚገርሙኝ ግጥሞች በዛን ሰዓት እንዴት ልጽፍ ቻልኩኝ የምላቸው ነገሮች። አረጋሽ ገብሬ የምትባል ልጅ ነበረች፣ አሁን ሞታለች። ለእሷ ግጥሞች ሰጠሁኝ። ከዛ በኋላ እያርኩኝ በኃላፊነትም እዛ ቦታ ቡድኑን በማጠናከር በፊት ቲያትር ብቻ ነበር የተባለው ወደ ሙዚቃ በማድረግ ዛሬ ወሊማ የሲዳማ ባህል ሙዚቃ ቡድን የሚባለውን እንግዲህ ከመስራቾቹ አንዱ 13 ሰዎች ነን የመሰረት ነው አንዱ እንዲህ ነኝ። እንደዛ እያልኩ በዛ ውስጥ ቀጠልኩ። ከዛ በኋላ ለብዙ ሰዎች ግጥምን መስጠት ወደ ዜማም ደግሞ መስጠት ድረስ ደረስኩኝ። እንደዚሁም በሶሻል ሚዲያዎች ላይ ግጥሞችን እየጻፍኩ አንዳንዶች ሰዎችም እያበረታቱ ከዛም በትምህርት እየታገዝኩ በዚሁ በስነ ጽሁፍ ነው የመጀመሪያ ዲግሪ የወሰድኩትና እንዲህ እያልኩ ነው የመጣሁት። መልካም ነው። በስነ ጽሁፍ እና በኪነ ጥበብ ስራ ውስጥ ትልቁ ነገር ቅንነት ነው። ለሌሎች መትረፍ የሚቻለው በዛ መንገድ ስለሆነ ማለት ነው። አንተን በምትሰራቸው ስራዎች ግጥምና ዜማ ትሰጣለህ እና አንተ የሰጣቸው ሰዎች ሲናገሩ ሰምቻለሁ። ሰለሞን በጣም ቅን ሰው ነው። ሰው እንዲያድግ፣ ሰው ትልቅ ደረጃ ላይ እንዲደርስ ፍላጎት ያለው ሰው ነው ሲሉ ተደምጧል። እና ይሄን ነገር እንዴት አዳበርከው? ያው ኪነ ጥበብ መስዋዕትነትን የሚጠይቅ ነው። ዜማ ግጥም ስትደርስ የራሱ የሆነ ነገር አለው። አሁን ኖርማል ግጥም ምናምን ሞክራለሁኝ እኔ አሁን ይለያል ከዘፈን ግጥም በተጓዳኝ እና በምን አጋጣሚዎች ናቸው እነዚህን ዘፈኖች የምትደርሳቸው? እንደገና ደግሞ ይሄን ቅንነትስ እንዴት አገኘው? በፊት አካባቢ አንድ መንፈሳዊ ድራማ አይቼ በጣም ተደምሜበት ይሄንን ድራማ ማን ነው የሰራው ብዬ መጨረሻ ላይ ደራሲና አዘጋጅ ምናምን የሚለውን ስጠብቅ ደራሲና አዘጋጅ እግዚአብሔር ይመስገን ይላል። ስለዚህ እግዚአብሔር አንዳችን እንደጎደለው በሰው አይገለገልም ስለሚባል እግዚአብሔር ነው የሚሰጥህ። ስለዚህ ምንም ከአንተ የሆነ ነገር ስለሌለ መንፈግና ለሌላ ክፋት ማድረግ ምንም የማይጠቅም ከመሆኑም የተነሳ እንደገና መስጠት ማለት ለሌላው ስትሰጥ አንተ ጋር እንደሚበቅል እዛ ሌላ ቦታ ስትዘራ አንተ ጋር የሚበቅል እንደዚህ አይነቶችን ፍልስፍናዎችም ደግሞ በውስጤ እንትን ስላልኩ ነው ይሄ ነው። ሌላ ግን ግጥምን በተመለከተ አሁን እንዴት ነው ግጥሞች ለመጻፍ የቻልኩት ብዬ አንዴም ኮሌጅ ላይ ስማር ግጥም ጻፉ ሲባል ከተማ 10 ከ10 አገኘው። ባለሙያዎችም እንደዚህ አይነት ነገር እንትን ይላሉ እንዴ የሚል ነገር ውስጤ አለ ማለት ነው ብዬ ወደኋላ አንዳንድ ሳስብ እኛ ቤት የሚኖር ሰው ነበረ ከእናቴ ጋር አንድ አካባቢ እዚህ ሀቤላ የሚባል አካባቢ ያደገ ሰውና እኛ ቤት ምግብ የሚመገብ ሰው ነበረ ገንዘብ እየከፈለ። እሱ ሰውዬ መጠጥም ይወስዳል፣ የመንግስት ሰራተኛ ነው፣ ይወደናል። በጣም ስለሚወደን የኔን ስም ራሱ ለወንድሞቼ በሙሉ ለእህቶቼ በሙሉ ስም ለእያንዳንዳችን አለ። የኔ ስም አቦልቡና ነው እና ግጥሞች ይገጥማል። በዛን ሰዓት ግጥሞቹ እንዲህ አሁን ይሄ 4x4 የምንለው የግጥም አይነት ስታይል አለ። አሁን ሳያቸው እነዛን ግጥሞች ይገጥማል። እሱ የሚላቸውን ደግሞ እኛ እየቀለድን እንል ነበረ። ስለዚህ ከዛ የመጣ ይሆን ያንን በአእምሮ ውስጥ አድርጌ ከዛም በኋላ አንዳንድ ግጥሞችን ደግሞ የታገል ሰይፉ ግጥሞችን የሚላቸው በጣም ያስደምሙኝ ነበርና እነዛ በውስጤ አንድ የሆነ ነገር እንትን አደረጉ። ከዛ በኋላ እንግዲህ ሳታውቅ ደግሞ ውስጥ የሆነ መክሊት እግዚአብሔር ያስቀመጠልህ ነገር ይኖራል። ያ ሲገለጥ ነው ብዬ ነው የማስበው። እንደዚህ ስል በጣም እንደው ገጣሚ ሆኜ ተገለጥኩ፣ ደራሲ ሆኜ ተገለጥኩ ብዬ ለመናገር አይደለም። እንደውችንም ያክል ቢሆን ምንድነው መነሻው ለሚለው ነው። በዛ ያፈጠነ መኩሪያ የሚባል ሰውዬ ትልቅ ሰው ነው፣ አሁን በህይወት የለም።
እሱ እንደዚህ ይዘፍናል፣ ግጥሞችን ይላል እና እነዛ ግጥሞች በአእምሮዬ ውስጥ ተቀርጸው የዛ የግጥም አጻጻፍ ያ ሀዲድ በአእምሮዬ ውስጥ ተቀርጾ በዛ ስታይል ውስጥ ተቀርጬ ይሆን የሚል ግምት አለኝ። እንግዲህ ሌላው ትምህርት ቤት ከገባው በኋላ እንግዲህ ጥሩ ጥሩ መምህራን ነበር ያጋጠሙኝ። ሐዋሳ መምህራን ኮሌጅ ነው መጀመሪያ የተማርኩት። ከዛ ከውትድርና ከተመለስኩ በኋላ ከዛ ሌላ ደግሞ ዩኒቲ ዩኒቨርሲቲ ነበረ የመጀመሪያ ዲግሪ የተማርኩት እና በዚሁ በስነ ጽሁፍም ስለነበረ ሌላ በግል በማንበብም የሰዎችንም ስራዎች የግጥም መድብሎችንም የወንድዬንም ስራዎች ያንተን እንደዚህ ሌሎችን ነገር በማድረግ በማንበብ አንዱን ከአንዱ ጋር በቃ በፍላጎት የብዙ ሰዎችን ዘፈን በተለይ ይወደዳሉ የሚባሉ አሁን ከከሌ ብዬ የማልነግርህን የብዙ ሰዎችን ዘፈን በአንድ ወቅት ከመቶ የሚበልጡ ሰዎችን ግጥም እየሰበሰብኩ እንዴት ነው ግጥሙን የጻፈው? አብነት አጎናፍር የምደመምበት ሰው እንዴት አድርጎ ነው ግጥም የጻፈው? ለምን ተወደደ? ምንድን ነው ያነሳው ጭብጥ? ይህንን ከየት ነው የቀዳው የሚለው ሌላ ደግሞ የት ነው የግጥም ሀገሩ? ግጥም ከየት ነው የሚገኘው? የሆነ ምርት ከዚህ ሀገር ነው የሚገኘው ይባላል። የምናም ያዳ ጤፍ ይባላል ከአዳ ነው የሚገኘው። እንዲህ እንደሚባለው የግጥም ሀገሩ የት ነው የሚለውን ከነ አበበ ብርሃኔ ተመስጠህ ከአካባቢን ሰላም አድርገህ ከችግሮች ግጭቶች ካሉ እነኚህን አስወግደህ ሰላማዊ ከሆንክ በኋላ ሰላምን በውስጥ ካወጭክ በኋላ ወደ ግጥምና ዜማ ውቅያኖስ ጠልቀ በመግባት ከዛ ይዘህ እንደምትመጣ የሚለውን በተለይ አበበ ብርሃኔ የኔ መመሪያዬ ነው ብዬ አስባለሁ። በጣም ማደንቀው ሰው ስለሆነ ማለት ነው። ግጥሞቹንም የሚያነሳቸውንም ሀሳቦች ከየት ነው ጭብጦቹን ቀርቶ ከየትኛው ምንጭ ነው የሚያመጣው በሚለውን እነኚህ ተዳምረው ነው እንደውም አንዳንድ ነገሮችን አሁን እየጻፍኩ ማጠፋቸው አሉ። እንዲህ ያሉ አሁን ደግሞ እያዳበርኩኝ ያመጣኋቸው አሉ እና በቴክኒክም በትምህርትም በመታገዝ ሰዎችንም ልምድ ደግሞ በማየትና ከነሱም ከቀደምት ሰዎች አሁንም ካሉ ከወጣቶችም እየቀሰምኩ ነው አሁን ላለሁበት። አንድን ነገር ወደ ውስጣችን ስናስገባው መልሰን ለመውጣት አይቸግረንም እና አሁን ያነሳቸው ሰዎች በሙሉ እነ ታገል ሰይፉ፣ አሁን ታገል ሰይፉ የሚጽፋቸው ግጥሞች በጣም እኔ ራሱ መገረምባቸው ናቸው እና ምስር ከሳች ናቸው። ይታያል እሱ ሲያነበው ማለት ነው እንዴት አድርጎ ቃላቱን ገጣጥሞ እንደሚያነበው እና ከራዲዮን አንዱ ያነሳው አበባው መላኩ በጣም የሚገርም ነው። አበበ ብርሃኔ እንደዚህ ያነሳቸው ነገሮች ወደ ውስጥ አስገብተን መልሰን ደግሞ ለማውጣት የማንቸገርባቸው ናቸው እና ጥሩ ነው በጣም። ያንተ የዘፈን የግጥም ጭብጦች ምን ላይ ነው? ያው የወሊማ የባህል ኪነት ቡድን እንደሆነ ይታወቃል። ዘመናዊም ደግሞ ይሰራል በዛው ልክ እና ምንድን ነው ትኩረታቸው? እንግዲህ ያው ወሊማ የሲዳማ የባህል ቡድን ሲቋቋም ያው አብሬ መስራቾኛ አቋቋምኩ ነኝ ብዬ ነገር ያለው ያው ሲዳማ ውስጥ ያለውን የሲዳማን ብሔር ባህል፣ ቋንቋ፣ ታሪክ፣ ወግ፣ ልማድ ለማሳደግ የተቋቋመ ነበረ በዛን ሰዓት። እኔ ደግሞ በነበረኝ አጋጣሚ እንትን ገጠመኝ እዛ ሲዳማ ውስጥ ነው። ያው እዚህ እንደምታውቀው የተወለድኩት ቋንቋውን እናገራለሁ። ባህሉን ውስጥ ማህበረሰብ ውስጥ ገብቼ አውቀዋለሁ። አብሬ ነኝ ያደግኩት እና እጅግ የሚያስደምሙ በጣም ሊስቡህ የሚችሉ ነገሮች በውስጡ አሉ ያልወጡ። ስለዚህ እነዛ ከሌሎች ሀገራችን ውስጥ ብዙ ቦታዎች ላይ ሄጃለሁኝ፣ የተለያየ ቦታ ሄጃለሁና በስራ አጋጣሚም እና ያየኋቸው ባህሎችም አሉ። የሚያስደምሙ ልዩ የሆኑ እሴቶች አሉ። እዚህ ያሉት ደግሞ የሚያስደምሙኝ ስለሆኑ ውስጥ ያሉ እንትኑ ላይ ባህሉ ላይ ቋንቋውን ተጠቅሜ እንደገና ደግሞ ባህሉ በጣም ስላስደመመኝ ሌላው እንዲያውቀው። ያው እንግዲህ የኪነ ጥበብ ዓላማው ማሳወቅ፣ ማስተማር፣ ማዝናናት አይደለም። ስለዚህ ይሄንን ደግሞ ከውስጥ ያለውን በአማርኛም ጭምር ጉራማይሌ አድርጌ ሰርቼ አዘጋጅቼ አሻራውን ሳይለቅ ለተለያዩ ድምፃውያኖች ሰጥቼ ያለሁኝ። ያው እዛው በነበርኩ ጊዜ የአማርኛ ግጥሞች ለዘፈንም የሚሆኑ በብዛት ነበሩ። ደግሞ በሶሻል ሚዲያ ላይ የለቀኳቸው የማውቃቸው ያው ደራሲ የሚጽፈው ገጠመኙን ነው ይባላል አይደለ እንዴ? ገጠመኝ ከሌላ አጽፍም። ስለዚህ ለተስፋዬ ታዬ ለሚባል የብሔር ብሔረሰቦችን በመዝፈን ለሚታወቅ 3 ዘፈኖችን ሰጥቻለሁ። አንዱ አሁን ፖፑላር የሆነው ማኑ ኦፎላኖ የሚለውን ዘፈን ግጥምና ዜማ ሰርቼለታለሁ። ሌላ ፊቼ ጄጂ የሚለውን ዘፈን ሰርቼለታለሁ። ፊቼ ኑሪ ማለት ነው። ሌላም እንደዚህ ሰጥቼዋለሁ። ሌላ ለሰብለ መዝሙር ድመቂ ሲዳማ የሚል አማርኛና ሲዳማ አፎን ቀላቅዬ ሰጥቻለሁኝ። መለሰ ወይና ለሚባል የሲዳማ ዘፋኝም ሰጥቼዋለሁኝ።
ሃይማኖት ፈጠነ ለምትባልም ሰጥቻታለሁ። ሲዳምኛ ሰርታለች። ለአበበ ግርማ ፖሊስ ውስጥ ለሚሰራ ድምፃዊ የቡርጂን ቡርጂ በማንበብ አካባቢውን በመጠየቅ ለሱ ሰጥቼዋለሁ። ዘይሴ የሚባለውንም ለሱ ሰጥቼዋለሁኝ። ጠምባሮ ውስጥ ላለ አብርሃም ለሚባል እና ሙልጌታ ሱገሙ ለሚባሉ ለነሱም ሰጥቻለሁኝ። ኦሮምኛን እና ያው ኦሮምኛም ተናጋሪ ነኝ። ያው እሱንም ለአንድ ተመስገን ለሚባል ልጅ ወሊማ ለሚሰራ የአብሮነትን በሚመለከት እንደዚህ ሰጥቻለሁኝ። ለበርካታ ሰዎች ሰጥቻለሁ። ሌላው በሶሻል ሚዲያ ነው። ይህንን ስልህ ጭብጡ እኔ ከራሴ ፍልስፍና የተነሳ አብሮነትን፣ አንድነትን፣ መከባበርን፣ ለስራ ማበረታታትን የሚመለከቱ ጭብጦች ላይ ነው ማተኩረው። የሚስቡ ሌላውን የሚስቡ እንዲሆኑ አትራክት እንዲያደርጉ የሚያደርጉ ነው። በጣም የኔ ብቻ ብለህ ሳይሆን ያንተ የሌላውም እንደሆነ ሊሰብክ በሚችል ሊነግር በሚችል መንገድ ነው። ሌላ መንፈሳዊ ግጥሞች ወደፊት እሰራለሁ ብዬ እግዚአብሔር ቢረዳኝና ቅድም እንዳልኩ ሰው እግዚአብሔር አንዳች እንደጎደለው በሰው አይገለገልም እንደሚለው እግዚአብሔር ይሰጥሃል፣ እግዚአብሔር ያዘምርሃል፣ እግዚአብሔር ያደርግሃል እና መንፈሳዊ ነገሮች ግጥሞች ላይ እንደዛ ባተኩር ብዬ አስባለሁ። እንደዚህ ጻፍኳቸውን በርካታ አሉ። ለግጥም መድብል የሚሆኑም ነገሮች በማስታወሻ ጽፌ ጨርሻለሁ። እናንተ ጋም አንዱ ወንድዬ ካሳ ነው ኤዲት ያደርግልኛል ብዬ ማስበው እነ በለው ጋር እነ ዘመዱ ጋር እንደዚህ ነው ለመስራት አስባለሁ። ያው ቅንነትን በተመለከተ እንግዲህ እነ በለው ገበየውንም አበረታትቻለሁኝ። ሌሎችንም ዘመዱም ትምህርት ቤት ሐዋሳ ዩኒቨርሲቲ በነበረ ጊዜ ያቀኛል። እሱ 2ኛ ዓመት 3ኛ ዓመት እዛ ዝግጅት ሳቀርብ እሱም በጣም እንደዚህ አፕሪሼት ያደርጋል። መስህብ የሆኑ ነገሮች ምንድን ነው ያለው መስህብ አንድ ማህበረሰብ ውስጥ የሚለውን ነገር አሁን በቅርብ ጊዜ አንድ ቫይራል የወጣ ግጥም አይተህ እንደሆነ ላሳይሽ ሲዳማን የሚል ግጥም ጽፌ ብዙ ሰው ነው ዱዌት አድርጎ ከ100 በላይ ሰው ዱዌት አድርጎት በጣም እንትን ይል ነበረ። እንደዚህ ያው ለሰዎች እንደዚህ እያበረታታን ለልጆችም ለሌሎችም ተራ እየለቀቀን እያሳደገን የነገርናቸው ልጆች ያሳየናቸው ልጆች ደግሞ ተሽለው ከአንተ በልጠው ሲታዩ ደስ ይላል እና እንደዛ እያደረግን ነው እንግዲህ እየሰራን ያለ። እነዚህ የዘመን መለወጫ በዓላት እንደዚህ በመጡ ቁጥር አብረው ሁልጊዜ የሚታወሱ ናቸው። አሁን ተስፋዬ ታዬ ሁልጊዜ ትዝ ይላል። ሁልጊዜ የሲዳማ ፍቼ ጫምባላላ በመጣ ቁጥር የሚዘፈን ዘፈን ሰው ለሆነ ዘመን የሚሻገር ጭምር ነው የሚሰራው ስራ እና በጣም ጥሩዎች ናቸው። አበበም እንደዚሁ የተጫወተውን አይቼዋለሁ። ዘይሴም አንተ እንደሰራሃቸው ግን አላውቅም ነበር። እንዳጋጣሚ በጣም ቆንጆ ቆንጆ ስራዎች ናቸው የሰራኸው እና አሁንም ብዙ እንጠብቃለን ለማለት ነው። አሁን አንተ የወሊማ መስራች ነህ። ስለዚህ የወሊማን ጉዞ እንዴት ነው የምገልጸው? ከእድገት አንጻር አሁን በፊት ክልሎች አንድ ላይ ነበሩ፣ ዛሬ ተበታትነው በየብቻ ሆነው ወጥተዋል እና ሁሉም የራሱን አደራጅቷል። ከዛ ጊዜ ጀምሮ ያለው እድገት በሚፈለገው ልክ ነው ወይ? ሙያተኛውስ በምንድን ሁኔታ ላይ ነው ያለው? በዚህ እንደዚያም በሶሻል ሚዲያ ውጣ አድርጎ ለመናገር ብዙ አስቸጋሪ ይሆንብኛል ብዬ ነው ማስበው። ምክንያቱም በአንድ በኩል እድገቱ በጣም ፈጥኗል የሚሉ ሰዎች ሊኖሩ ይችላሉ። እድገቱ ዘግይቷል የሚሉ ሰዎች ሊኖሩ ይችላሉ። እድገቱ ፈጥኖ መሀል ላይ ደግሞ የተገታ በሚመስል መልክ ነው የሚሉ አሉ። የተቋቋመበትን ዓላማ ነው ወይ እየሰራ ያለው የሚል ብዙ አይነት ነገር ስላለ እንደው ወሊማን ብቻ ሳይሆን እኔ አጠቃላይ በኪነ ጥበብን ልገልጽ የምፈልገው ነገር በመጀመሪያ ደረጃ አንድ ሁልጊዜ እንደው በሚዲያ ላይ ስቀርብ የምናገረው ነገር ምን ያስፈልገናል? አስፈላጊ የኪነ ጥበብ የስነ ምግባር መርሆች ሊኖሩ ይችላሉ መጽሐፍ ላይ ብዬ አስባለሁ። ሁሌ እንደው ይህን ሳስብ አንተንም አስባለሁ። እንዲህ አሁን እዚህ ስላለ ሳይሆን እንደው ወንድዬ ትዕግስቱ ስላለው የመጽሐፍ ትዕግስቱ ስላለው አውጥቶ መግለጽ የሚችል ስለሆነ እኔ ውስጤ እያለ አንዳንድ ነገሮችም ውስጤን እንትን ሲሉኝ ስክሪፕቶን በቃ ይቅር የምልበት አለ። አሁን የትም ቦታ አሁን ሀገራችን ውስጥ ብዙ ጊዜ በኪነ ጥበብ ቡድኖች እንዴት ነው እየተመሩ ያሉት? ውስጥ ያሉ አባላቶች የተሰባሰቡበት ነገር እንዴት ነው? ውስጡ መክሊቱ ያላቸው ተሰጥኦ ያላቸው ልጆች ናቸው ወይ የተሰበሰቡት? በዛ በተሰበሰቡት ልክ ነው ወይ የሚንቀሳቀሱት የሚለው ነገር ጥበብ ነው ወይ እነሱን የሚያንቀሳቅሳቸው?
እኔ የሚገርመው አሁን ያንን ጊዜ እኔ ስራ በምሰራበት ያንን ቡድን በምመሰረትበት ጊዜ ደሞዛችን የኔ ደሞዝ 153 ብር ነበረ። እሱም እንደገና ሌላ ስራ እየሰራሁ ንብረት ክፍል በሚል ውስጥ ተመድቤ እየሰራሁ ነው። ግን የሰራኋቸው አሁን በዛን ጊዜ የነበሩ ለአረጋሽ ገብሬ የምትባል አሁን በህይወት የለችም፣ በጣም አሁን የምትወደድ ዘፋኝ፣ ለእሷ እኔ 3 ዘፈኖችን ሰጥቼ ነበረ። አሮ ነው ሀባዶ ሲዳሚራ ማሮ ሞሌ ኖኪ ጎባ ወሌ ባናና ማማ ነው የሚለውን፣ ቃቺ ያ ቁሊ ሎጶማ ነፈሪ የሚለውን፣ በጢሉ ቁቁጤ የሚለውን ዘፈን ሰጥቻለሁ። አሁን ሲዘፈኑ ሁሉ በቃ ብዙ ሰዎች እሷም ያኔ ትንሽ ልጅ ሆነ አብረን ነበር የሰራ ነው። ያስተማሩንም መምህራኖች እንደ አጋጣሚ ሆኖ ሲዳማ ውስጥ የተመደቡ ከዩኒቨርሲቲ የጨረሱ በዚህ በቲያትሪካል አርት የተማሩ ነበሩና በጥሩ ሁኔታ ነበር ያስተማሩ፣ በዲሲፕሊን ያስተማሩን ስለነበረ ያን ሰርተናል። አሁን እንደገና ደግሞ አሁን ድል ሆኖ ተከፋይ ሆኑ አሉ በየቡድኑ በየሀገሩ ላይ። እኔ አሁን እዚህኛ ጋር ብቻ ሳይሆን ሌላ ቦታም ሄጄ ስሰራ አግዝ ለብሔርህ ቋንቋ ለአካባቢህ ቋንቋ ብለህ ስትል ከሌላም ቦታ ይምጣ አንዳንድ ነገር የሚሆንም ፈቃደኝነት ያለ መኖር የቅድሙ የምልህ ምን ላይ ነው የተመሰረተው? በመጀመሪያ ጥበብ ላይ ነው የተመሰረተው፣ መክሊቱ ላይ ነው የተመሰረተው። አንዳንዱ ሰው እኮ ዝም ብሎ ስም ማን ነው ስትለው እኔ ቅድም አሁን አንዳንዱ ነገር እንደው ፎርማል ይሁን ብዬ ነው እንጂ የኪነ ጥበብ ባለሙያ ነኝ ማለት እኮ ያስፈራል እኮ። እኔ አርቲስት እንትና ነኝ ይልሃል። 6 ወር አንድ የሆነች ነገር ወዲያ ያደርግና በኮምፒውተር ላይ ይታገዝና የኪነ ጥበብ ባለሙያ አርቲስት ከሌ ይባላለሁ ይላል። 30-40 ዓመት የሰሩ ሰዎች አንቱ የሚባሉ ሰዎች እንትን አይሉ እና ከዚህ አንጻር መማር ይጠበቅብናል። ሰርጸ ፍሬ ሰንበት የሚያስተምሩትን ትምህርቶች እና አበበ ብርሃኔ የሚያስተምሩትን ሌሎች ሙያቸውን የገለጹ ሰዎች ያላቸውን ልምድ እየተከተልን ጠዋት ማታ እያነበብ ተነስቶ ሰው ኮሜዲያን ነኝ ይላል። ተነስቶ ሰው እንዲህ ነኝ ይላል። ምንድን ነው መስፈርቱ? ምንድን ነው? እንዴት ነው እንደዚህ ነኝ የሚባለው? አሁን ጊዜው ጥሩ ነው። ራስን ለመሸጥ ራስን ለማስተዋወቅ እድሎች አሉ። እዚህ ውስጥ ስትቀርብ ግን እንዴት ነው? አንዳንድ ጊዜ የሚያስብልህ ነገር ይመጣልና ለጠየቀው ጥያቄ በሲዳማ እንትን ውስጥ ብዙ አሁን እዛ ውስጥ ያሉ ቀደምት የነበሩ ድምፃውያን የሰሯቸው እጅግ የሚያስደምሙ ስራዎች አሉ። አሁን ወጣቶቹም እየበረቱ እየሰሩ ናቸው። ግን ብቻ እንደ ጥቅል ምን ያስፈልጋል? የሙያ ስነ ምግባር ያስፈልጋል። ስለ ጥበብ ማወቅ ያስፈልጋል። ለማወቅ ፈቃደኝነት ያስፈልጋል። እግዚአብሔርን መፍራት፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል አለ እንዴ? ያንን ነገር ፈርተህ አውቀህ ተከባብረህ ተጋግዘህ ብቻን ደግሞ የምታደርገው ነገር የለም። አንድ ዘፋኝ ነኝ ብቻውን ቢል እኮ አይችልም ማለት የብዙ ሰዎች ጥምረት ነው እንደዛ የሚያደርገው። እንዲህ አይነት ነገር መደረግ አለበትና ሙሉ ነው አልልም፣ ጎዶሎ ነው አልልም። ግን ፕሮግረስ ለማድረግ እነኚህ ነገሮች መሟላት አለባቸው ብዬ አስባለሁ። እዚህ ብቻ ሳይሆን በየቦታው ላይ ማለት ነው። እና ባልነገርኩት ነገር ላይ ጽፌ ባላሳየሁት ነገር ላይ ደግሞ ክሪቲሳይዝ ማድረግ አንድ ጊዜ አይዶል ላይ የመጨረሻ ዙር አካባቢ ይመስለኛል ለዳኝነት ቅድም የምወደው ፍቅር አዲስ ነቃ ጥበብ ባለቤት አበበ ብርሃኔ የግጥም የዜማ ሊቅ ምን እንዳላውቃል እሱ ነበር የሚዳኘው። ወጥቶ ዘፋኙ ዘፈነ። ምን ብሎ ነው እስቲ የሚሰጠው ብዬ እኔ እከታተለዋለሁ ስል ባላስተማርኩህ ባላሳየውህ ምን ብዬ ልዳኝህ? ከክብረት ጋር 100 ሰጥቼሃለሁ አለ። ሌሎችም ሲወጡ ለሁሉም ተመሳሳይ ነገር ነው ያለው። እና አሁን አንዳንድ ቦታ ላይ ያለንን ልምድ ጽፈን መድረክ ደግሞ የሚመቻች ከሆነ ያንን አሳይተን እንዲህ ነው ብለን ፈለግ ይህንን ተከትለው እንዲሄዱ በማድረግ እንዲያነቡ በማድረግ ያው አሁን እንግዲህ ንባብ ዘመን ነው። ብዙ ጊዜ ወጣቱ አሁን ወደ ንባብ አይደለም ይሄ ውልብታ እንትን ብቻ እንዲህ ውልብ እያደረክ የምታይበት ጊዜ ስለሆነ እንደዛ ስለሆነ ነው እንደዛ ቢደረግ ጥሩ ነው ብዬ ነው ጠቅለል ያለ ሀሳብ ለመስጠት ነው። አሁን ደግሞ አጠቃላይ እስቲ ሐዋሳ ከተማ ላይ እኔም አንተም ለረጅም ጊዜ ያለውን የኪነ ጥበብ እንቅስቃሴ ስንታዘብ ቆይተናል እና እኔ በስነ ጽሁፉ ረገድ ምናምን በዛም መነቃቃት አላይም። ጨለፈ ሄድ መጣ ምናምን የሚል ነገር ነው እና እንዴት ትገልጸዋለህ? ሐዋሳ ላይ ያለውን የኪነ ጥበብ እንቅስቃሴ አጠቃላይ የሚለውን ደግሞ እንመልከት። ቦግ ብልጭ ማለት ሰበብ በዚህ በተዋናዮቹ ወይም የዚህ ባለድርሻ ጋር ሳይሆን በተለይ በኃላፊዎች ዘንድ
በሚመለከታቸው ሰዎች ዘንድ ነው ጉድለት አለ ብዬ የምለው። ለምሳሌ አብዛኛዎቹ አሁን እንግዲህ አሁን ደሞዝ ተከፍሎ ተቀጥረ በምሰራበት ጊዜ ወደ ፕሮፌሽናል እንትን ተዛውረሃል ማለት ነው እና አሁን በአሁኑ ሰዓት ላይ 7,000 8,000 ብር ደሞዝ የሚከፈላቸው ናቸው ልጆች አሉት። አሁን ሌላው አንዱ ህግ ከአንዱ ጋር ታርቆ እንዲሄድ የሚያደርግ ነገር ስለሌለ ለምሳሌ ተቀጥረሃል፣ እዛ ቦታ ተቀጥረህ መስራት አለበት፣ የበፊቶቹ ተጎድተዋል ተብሎ ብር ይሰጥሃል። ከገባ በኋላ ስራህን አምነህ ቅድም እንዳልከው ጥበብ ላይ ተመርኩዘህ አውቀህ ነው የምትሰራውስ ማን ይነካኛል ይልሃል፣ ማን ይቆጣኛል ይልሃል፣ ይገባል ይወጣል። እንዴት ታዲያ እንደዚህ ሊሆን ይችላል? ሁለተኛ ያኛውን ቡድን ይሄኛው ቡድን ያግዘዋል ወይ? ጥበብ አይደለ አንድ አይደለ? ይሳሳባሉ፣ ሲገፋፋሉ የሚለው ነገር ማለት ነው። እዚህ ብዙ ቡድኖች አሉ፣ የግል አሉ። እንደውም የግሎቹ ናቸው ምንም ሳይከፈላቸው ምንም ሳናገኝ እኮ እየጻፍን የምናደርገው ይህንም የምንገልጸው ማለት ነው። ስለዚህ አሁን ብዙ የሚገለጽ ነገር አለ። አሁን እንዳልኩህ ስለ ሐዋሳ ብዙ ነገር መግለጽ ይቻላል። ስለ ሐዋሳ የሰሩ ሰዎች እየሞከሩ ልጆች አሉ። እነሱን በማሰባሰብ አሰሪው ክፍል አውቆ መጥቶ ይህንን ነገር ማበረታታት አለበት። የምታበረታታው አሁን እየተበረታታ ያለው ግለሰቡ ነውስ ስራውን የሰራው ሰው ነው? ስራው ነው የሚበረታታው ብለህ ብታይ የለም። ማምን ሰራ የሚለውን ነገር እኮ አንተ አሁን ቅድም አንዳንድ ነገሮችን ስለምታውቅ ነው ስለኛም አንዳንድ ነገር የገለጽከው እንጂ እዛ ላይ ያሉ ሰዎች የሚመለከታቸው መንግስትና ህዝቡ ኃላፊነት ሰጥቶ ይሄንን ስራ ስሩ አሰሩ ብሎ ያላቸው ሰዎች ለዚህ ነገር ትኩረት ሰጥተው ይሄንን ነገር ስለማያሰሩ በዛ እኩል ይቀዛቀዛል ማለት ነው። ሁለተኛ ራሱ ለኪነ ጥበብ የሚሰጠው ትርጓሜ እንዴት አይነት ነው ይላል። ከመንፈሳዊ እንትን ጋር ያለው ዝምድና እና ተቃርኖ ምንድን ነው የሚለውንም ነገር ቀላቅለውት የሚያደርጉ አሉ። ባለሙያዎችም ወጥተው እንዲናገሩ መፈቀድ፣ አንድ ነገር ስትናገር ወደ ሌላ ተተርጉሞ እንደዚህ ነው ያለመባል፣ ምን ያገባሃል የሚባል ነገር። ስለዚህ አንተ ሙያው ካለህና አንተን ካልወደድኩህ ሙያውን ነው ማየት እንጂ ያለብኝ አንተን ያለ መውደድ ጉዳይ ሌላ ነገር ነው። እኔ አሁን ለምሳሌ የሰሯቸው ስራዎች አሉ። በ4 ደቂቃ ውስጥ ገብተህ ላሳይሽ ሲዳማ የሚለውን ግጥም ለሲዳማ ምን አይነት ትርጉም እንደሚሰጥና ምን ውስጡ እንዳለ ማለት ነው እና እንድበረታታ ለምሳሌ ለሚመለከተው ክፍል ሰጥቼ ነበረ፣ ሜሴጅ አድርጌ ነበረ ነው በቃ። ስለዚህ እንደዚህ አይነት ነገር ካለ እንዴት ትበረታታለህ ነው? እንዴት ትበረታታለህ? ሌሎችም ቢሆኑ እንዲበረታቱ አንድ የሆነ ነገር ጌት ቱጌዘር ነገር ተደርጎ ተገናኝተው ተከባብረው እንደዚህ የሚያደርጉበት ሁኔታ ይፈጥሩላል። ፋሲሊቴት ያደርጋሉ። አማተሮች አሉ፣ በግል የሚሰሩ አሉ፣ ዳንሰኞች አሉ። ሐዋሳ ውስጥ የኪነ ጥበብ መፍለቂያ ምንጭ ናት ሐዋሳ፣ ብዙዎቹን እንደምታየው ማለት ነው። አሁን ሄደው አዲስ አበባ እነ ድርሹ ዳና እነ ዘላለም ኩራባቸው ሌሎችም ብዙ አሉ። ይስማከ ወርቁም ቢሆን እዚህ አልነበረ እንደ ከኛ ጋር አይደለ? ትንሽ ሆኖ እዚህ ነበር። እነኚህ ሰዎች የወጡት ከዚህ ነው፣ እዚህ አካባቢ ላይ ነው። እነ ደበበ ሰይፉ ሁሉ ከይርጋለም ነው አለ እንዴ። ሲዳማ እንዲህ የሚመለከተው ክፍል እንዲህ ማድረግ እና ደግሞ ለኪነ ጥበብ የሚጫወተው ሚናም ደግሞ ከማወቅ አንጻር መንግስትም የራሱን ነገር ማድረግ አለ። በስራ ሂደት ውስጥ ያለው አብዛኛው በሳቅና በጨዋታ በደስታ የኖርንበት ነው። እንደው ነገሩ እንዲስተካከል ብዬ ነው አሁን ያልኳቸው እንጂ እንደ አጠቃላይ ስታይ ደግሞ ጥሩ ነገር እየሰራን ነው። ጥሩ ነገር ነው ያለው። እንዲስተካከሉና የበለጠ እየጎመራ እንዲሄድ ማመስገን የምፈልገው በኪነ ጥበብ ውስጥ ለኪነ ጥበብ ለእውነት የሚሰሩ ለጥበብ የሚሰሩ ሰዎች ሁሉ የተመሰገኑ ይሁኑ እላለሁ። ከእነሱ በላይ ደግሞ እግዚአብሔር የተመሰገነ ይሁን። እኛም እጅግ አድርገን እናመሰግናለን። ጊዜህን መስዋዕት አድርገህ ለዚህ ቃለ መጠይቅ ስለተባበርከን እኔም አመሰግናለሁ። ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ውይይቱን በመምራት ወንድዬ ካሳ አብሬያችሁ ቆይቻለሁ። እንደተለመደው ዝግጅታችን ሁልጊዜም እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ ስንል በታላቅ ክብር ነው። በያላችሁበት ሰላም ይሁን። ቃልውድ